ከአስገራሚ የኢትዮጵያ ፍል ውሃዎች መካከል አንዱ እንደሆነ ይነገርለታል የአርቶ ፍል ውሃ። የአርቶ ፍል ውሃ በማዕከላዊ ኢትዮጵያ ክልል ከሚገኙ የመስህብ ስፍራዎች አንዱ ነው። መገኛውም ሀላባ ዞን ነው። ፍል ውሃው ለተለያዩ ህመሞች ፈውስ የሚሰጥ በቆሎ፣ ድንች፣ እንቁላልና መሰል የምግብ አይነቶችን በደቂቃ አብስሎ የሚመግብና ጎብኚዎችንም የሚያዝናና ነው። በርካቶችም ከተለያዩ የሀገሪቱ አካባቢዎች ከአርቶ ፍል ውሃ ፈውስን በመሻት ወደ ስፍራው ይተማሉ። እኛም በስፍራው በተገኘንበት ወቅት ለህመማቸው ፈውስን ፍለጋ ከመጡ የአርቶ ፍል ውሃ ተጠቃሚዎች ጋር ቆይታ አድርገናል። ወደዚህ የመጣሁት ብርድ አስቸግሮኝ ሐኪም ቤት ሲታከምም አልተሻለኝም ነበር። ብዙ ሰዎች እዚህ መጥቶ ታጥቦ ምን ብሎ ጤንነታቸውን ሲያገኙ እኔም በዛው ጤንነት አገኛለሁ ብዬ መጥቻለሁ። እዚህ ጋር ከመጣሁኝ በኋላ ግን ሰላም አግኝቼዋለሁ። ግን እግሬ እጄ እንዲህ አይፈተም ነበር። አሁን እንደፈለኩ እየተፈታ ነው፣ እየተንቀሳቀስኩ ነው። እኔ ብቻ አይደለም፣ እኔ እንኳን ተራምጄ ነው የመጣሁት። በሌላ ነገር በሞተር በመኪናም የመጣ ሰው ብዙ ጤንነቱን አግኝቶ እየሄዳ ነው በዚህ ውሃ ምክንያት ማለት ነው። ሰውነቴ ላይ የብርድ በሽታዎች ይስተዋላሉ። ሕክምናም ሄጄ ትንሽ ለውጥ አላገኘውም። እዚህ ጋር በየሳምንቱ ጠዋት እየመጣሁ ከሰዓትም ሞተር ስላለኝ ማምሻ አካባቢ እየመጣሁ የታጠብኩ ብዙ ለውጥ አግኝቻለሁ። ከዚህ በፊት ብዙ ቦታ ተንቀሳቅሻለሁ በሕክምና ምክንያት። እዚህ ጋር አሁን በጣም ለውጥ ስላገኘው ምክንያቱም ይሄን የሰማሁት ከዚህ በፊት ብዙ ሰዎች እየመጡ ይታጠቡ እንደዚህ ተፈውሰናል፣ ተሽሎኛል፣ ድኛለሁ የሚሉ ሰዎችን ዜና ሰማለሁ። ይሄም ኢንፎርሜሽን ስሰማ እኔም እስቲ እዚህ አካባቢ ያለውን ለምን ይሄን ተፈጥሮ ድንቅ ውሃ እኔም አልሞክረውም ብዬ ተደጋጋሚ መጥቼ በመታጠብ አሁን ጥሩ ጤና ላይ ያለሁት። ለብዙ በሽታዎች ፍቱን መድኃኒት ነው። ሰዎች በቀሬዛ ተሸክመው ያመጡት ሰው 2-3 ቀን እዚህ አካባቢ አድሮ ታጥቦ በእግሩ ተንቀሳቅሶ መሄድ የሚችል ነው። ከኢትዮጵያ ውስጥ ከብዙ አቅጣጫ በሆስፒታል ታክመው መድኃኒት ያላገኙ ሰዎች እዚህ መጥተው ተፈውሰው ነው የሚሄዱት። እኔም ብርድ በሽታ ስላለብኝ መታጠብ ከጀመርኩኝ በጣም ጤናማ ነኝ አልሐምዱሊላህ። የአርቶ ፍል ውሃ ከመድኃኒትነት ባለፈም ድንቅ የመስህብ ስፍራ በመሆኑም ዞኑ በማልማት አሁን ካለው ተጠቃሚ የላቀ ጎብኚዎችንም ሆነ ፈውስን ፈልጎ የሚመጣ ሰውን ማስተናገድ ስለሚያስችለው አካባቢውን ማልማት ላይ ትኩረት ያደርግ ይላሉ። ዳና ምግብ ቤቶች እና የሚያድሩበት ማደሪያ ቤቶች ቢሰሩ ህዝቡ በደንብ ተጠቃሚ ይሆናል። እንደገና ከዚህ አርቶ ማዞሪያ የሚል ቦታ አለ። ከዛ ጀምሮ መንገዷን ብትስተካከል ሰዎች በሚገባ ተጠቃሚ ይሆናሉ የሚል እምነት አለኝ። የመንገዱም ችግር አለበት። ትንሽ ዝናብ ሲዘንብ ይችማል ማግባት አይቻልም። ስለዚህ ለመንገድም ትኩረት ቢታረጉ አሪፍ ይመስላል። የሀላባ ዞን የተለያዩ ባህላዊ ታሪካዊና ተፈጥሯዊ መስህቦች የሚገኝበት ባለ ብዝሃ ዘርፍ የቱሪዝም መዳረሻዎች እንዳሉት የነገሩን የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ሀሩና አህመድ ከነዚህ የመስህብ ስፍራዎች መካከልም ፈዋሽም መስህብ የሚሆነው የአርቶ ፍል ውሃ ቀዳሚው ነው ይላሉ። ለብዙ በሽታዎች ፈዋሽ ነው ቦታ ማለት ነው። ከከተማ ከጎረባች ዞኖች በርካታ ሰዎች መጥቶ እዚህ ጋር ይታጠባሉ ማለት ነው። አጋጣሚ እኛ ሰዓት አርፍደን መጠን እንጂ በጠዋት 12 ሰዓት ብንመጣ ከታች እስከ ላይ ድረስ ሰዎች ቁጭ ብለው ይታጠባሉ። በተለይ ለብርድ፣ ለቁርጥማት፣ ለሳል፣ ለተለያዩ በሽታዎች ሰዎች እዚህ መጥቶ ታጥቦ በጣም ብዙ ሕክምና ሄደን መዳን ያልቻለውን በሽታ አርቶ ፍል ውሃ ሄደን ታጥብን ድነናል፣ ተሽሎናል ብሎ ብዙ ሰዎች እዚህ ምስክርነት ይሰጣሉ። ስለዚህ ሰዎች እዚሁ ታጥቦ እዚሁ ደግሞ እንፋሎት አለ፣ ይሄን እንፋሎት ይታጠናሉ ማለት ነው። ምናልባት በዘመናዊ መንገድ በኤሌክትሪክ በምናምን ስቲም ብሎ ሰዎች ይገባሉ። ግን በተፈጥሮ በራሱ የራሱ ስቲም ያለው ማለት ነው። እዚህ ቆማችሁ ምናልባት ትንፋሹ የገባችሁ ከሆነ ሰዎች ታጥቦ ወጥቶ ይሄንን ጭስ ሲታጠኑ በላብ መልክ ከሰውነታችን በሽታ ይወጣል የሚል በትክክልም ፈዋሽ መሆኑን ምስክርነት የሚሰጡ ብዙ ሰዎች አሉ። ስለዚህ ሰዎች መጥቶ እዚህ ይታጠባሉ፣ ጭሱን ይታጠናሉ። በጭስ መንገድ በብዙ በሽታ ተፈውሰው የሚሄዱበት ሁኔታ አለ። ስፍራው ለምግብ ማብሰያነት ግልጋሎት የሚሰጥ የተፈጥሮ ፍል ውሃ ነው ይላሉ። እዚህ ደግሞ ያልበሰለ ምግብ ይዘው መጥቶ በተለይ የምንተካተክ በጣም መፈለ ቦታ አለ። እዚህ በቆሎ፣ እሸት፣ ድንች እዚሁ ቀቅሎ እዚሁ ይበላሉ። እየታጠቡ እዚሁ የበሰለ ምግብ ይዘው ማምጣት ሳይጠበቅባቸው እዚሁ በሙቅ ውሃ እየበሰሉ የሚበሉበት ሁኔታ አለ ማለት ነው። ስለዚህ ከውሃው ደግሞ እየወሰዱ ቡና፣ ሌሎች ቅመማ ይዘው መጥቶ ከዚሁ እየቀዱ ሻይ ይጠጡበታል፣ ቡና ይጠጣሉ። ስለዚህ እዚሁ ያብስላሉ፣ እዚሁ ያፈላሉ፣ እዚሁ ይጠጣሉ፣ እዚሁ እየበሉ ታጥቦ አድሮም እዚህ ጭምር የሚጠቀሙት ሁኔታ አለ። አርቶ ፍል ውሃ
ለመታጠብ ብቻ አይደለም ወይም ደግሞ ለመስኖም ጭምር ማለት ነው። ከዚህ ወደ 2 ኪሎ ሜትር ምናምን ከወርታች አለ ውሃው ታች ከሄደ በኋላ ወደ ጉርጓድ ላይ ተጠራቅሞ እንዲቀዘቅዝ ተደርጎ በስፋት መስኖ እየሰራበት ነው። አሁን ላይ እንደ ሀገር ለቱሪዝም ዘርፍ በተሰጠው ትኩረት የአርቶ ፍልውሃ የመስህብ ስፍራን አልምቶ ለተጠቃሚው የተሻለ አገልግሎት መስጠት እንዲቻል ዲዛይን ጭምር ተሰርቶለታል ይላሉ አቶ ሀሩን አህመድ። የቱሪስት መስህቦቻችን ማልማት ጀምሯል። ሰፊ ማለት ነው። በጣም ትላልቅ ቦታዎች የውጭ ሀገራቶች ብዙ ቱሪስቶች እየመጡ ናቸው። ይሄ ለሀገር ኢኮኖሚ ትልቅ አስተዋጽኦ አለው። አርቶም አሁን ጀምረናል። አርቶ ከሚሰጠው አገልግሎት ከተፈላጊነቱ አንፃር አልምተን ወደ ተግባር ብዙ መስህቦችን ብዙ የውጭ ዜጎችን ለቱሪስት መስህብ እንዲሆን ታቅዶ እየሰራለበት ሁኔታ አለ። ዲዛይንም ጭምር ተሰርቷል።